argatte akkan qilleexamta gammachuu adibi me ore sindalta isima argatte akkan qilleexamta gammachuu adibi ode ati firrakkirta wanta kingarre wani wa mamati gadana poyeso akamna matulti fagurra ulwamne chubisa farfana gadan kenutulte jenne buragna o gadan kenutulte yeso gadan kenutulte o gadan kenutulte yeso gadan kenutulte kadanta mepia ida macara ililli saapne kota jallo pontiya yeso jecha kota na oliya yeso 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 jala nuwasi enan nuwasi amaru mandevi ana migatevi jala nuwasi enan nuwasi amaru mandevi ana migatevi Musafir rambani fage sadanna sila poten setana fujala sifar sulak ifeta taati yo ya la dorte yo ya 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 yo ya yeso yo ya yo ya yeso yo ya yo ya akan qilleexamta gammachuu adibi me ore sindalta isima argatte akan qilleexamta gammachuu adibi ati firrakkirta wanta kingarre wani wa mamati gadana poyeso akamna matulti fagurra ulwamne chubisa farfana gadan kenutulte jenne buragna o gadan kenutulte yeso gadan kenutulte o gadan kenutulte yeso gadan kenutulte wani gumba duge panna diro gattu doti kama isidiro makakuna kamia kadanta mepia ida macara ililli saapne kota jallo pontiya yeso jecha kota na oliya yeso 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 ዓመት ያከበረን እንገኛለን። ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ባለው ቃል መሰረት አንብቤ ኢየሱስም
ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ይላል። ኢየሱስ ጌታ ነው። በዚህ ቃል መሰረት እያከበረን እንገኛለን። እስኪ እንኳን ደስ አላችሁ ስትሉ ለእግዚአብሔር ክብር ሃሌሉያ። ከጎናችሁ ያለውን ሰው ጨብጡትና እንደዚህ በሉት፣ ዛሬ በሉት። አረ እንዳመነ ሰው ዛሬ በሉት፣ በቁመት በሉት፣ በሞገስ በሉት፣ በጥበብ በሉት፣ በእግዚአብሔርና በሰው ፊት የሚያሳድግ ቅባት በሉት ያገኝሃል በሉት። አላመናችሁ ያገኘኛል በሉት። ለእግዚአብሔር ክብር ያመነ ሰው ሃሌሉያ። አንድ ሁለት ደቂቃ በመካከላችን በጣም የምንወደው የእግዚአብሔር ሰው አፖስትል ይዲዲያ ያለ መንፈሳዊ አባታችን፣ እሱን እስኪ ዌልካም ስትሉ አጨብጭቡለት። አንድ ሁለት ደቂቃ የቴንኪው ፕሮግራም አለን። ክቡርና የተወደድክ አባታችን የእግዚአብሔር ቃል መጽሐፍ ቅዱስ ላይ በአንደኛ ጢሞቴዎስ 5:17 ላይ ሲናገር እንደዚህ ይላል፣ በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል ይላል። አባታችን ላይ ላለው ጸጋ በሱ ለተጠቀመው እስኪ ለመንፈስ ቅዱስ ክብር ስጡ። በደንብ ክብር ስጡ። ሆሊ ስፒሪት እየሰራ አለ። ሃሌሉያ። ኢየሱስ ጌታ ነው። ባለፉት 12 ዓመታት በታማኝነትና በኃይል ስለመገብከን በእኛ ህይወት ስለሰራ ይህ ታላቅ አገልግሎት በብዙ ተጋድሎ ለ12 ዓመታት አቁሞን እዚህ ስላደረስከን ዛሬ እኛ የዚህ አገልግሎት ወጣቶችና መንፈሳዊ ልጆች ከልባችን የመነጨውን ጥልቅ አክብሮትና ውዳሴ ለመግለጽ ይህንን የአባትነት ካባ የክብር ካባ ባንተ ላይ እናደርጋለን። አባታችን ጉባኤው አንድ ላይ ቆምና ዳዲዬ ይህ ካባ በምድር በሰማይ የተመሰገነውን ከ20 ዓመት በላይ የቅድስናና የኃይል አገልግሎትን የሚወክል ነው። ሕያው ምስክራችን ነው። ለእግዚአብሔር ክብር ስጡ እስኪ። አንድ ደቂቃ የእግዚአብሔር ሴት ናዝራዊት አለች። አጭር ንግግር ታደርግልናለች እና ብዙ የተለመደ አይደለም። ብዙ ጊዜ ያገለገሉንን እኛ ላይ የደከሙ የሰሩ ሰዎችን ብዙ ጊዜ የምናመሰግነው ካለፉ በኋላ ነው እና ውለታ ካለፈ በኋላ ነው የምናስታውሰው። ይሄ ደግሞ አግባብ አይደለም። የኛ ትውልድ ደግሞ ያለፈ ወይም ሙት አመስጋኝ ትውልድ አይደለም። የኛ ትውልድ በህይወት እያሉ አብረውን እያሉ የደከሙብንን ያገለገሉንን ሰዎች ቴንኪው እንላለን፣ እናመሰግናለን እንላለን። ምክንያቱም ቴንኪው ብለን ስንል የምናመሰግነው የሆነን ሰው ብቻ አይደለም፣ አብሯቸው የሰራውን እግዚአብሔርን ጭምር እያከበርን ነው። በእነሱ ውስጥ ያለውን እግዚአብሔርን ጭምር እያከበርን ነው እና ዛሬ መንፈሳዊ አባታችንን እዚህ ጋር እናመሰግናለን ብለን ስንለው ከ20 ዓመታት በላይ በሱ ላይ የሰራውን የእግዚአብሔርን ጸጋ ጭምር እያከበርን ነው። ክብር ለእግዚአብሔር ይሁን። እሺ ዛሬ በዚህ ልዩ ቀን እኛ መንፈሳዊ ልጆች የወጣትነት ጉልበታችንን እና ልባችንን ሰብስበን በፊቱ የቆምንለትን እግዚአብሔርን በአንተ ላይ ስላደረገው ታላቅ ነገር ለማክበርና እናመሰግናለን ልንልህ እንፈልጋለን። አገልግሎቱ የአባታችን የአገልግሎት ጉዞ የጀመረው አሁን አይደለም። ከ12 ዓመት ለጋ ዕድሜው ጀምሮ ለዓመታት በታማኝነት ሲያገለግል ልዩ ቅናቱን ያየው እግዚአብሔር በታናሽነቱ ያሳየውን ታማኝነት አይቶ ዛሬ ከ20 ዓመታት በላይ የጸና ትውልድን የተሻገረና ድንበር የዘለቀ ታላቅ አገልግሎት
አሻራ ሆኖ በፊታችን ቆሟል። በተለይም እኛ የተሰበሰብንበት ይህ አሁን ያለንበት ሚኒስትሪ ከተጀመረ 12 ዓመታት ተቆጥረዋል። በእነዚህ 12 ዓመታት ዝም ብለው ያለፉ አይደሉም። በብዙ ተጋድሎ፣ በብዙ ዋጋ መክፈል፣ በእንባና በጸሎት ያለፉ ዘመናት ናቸው። ዛሬ በዚህ ቦታ ላይ እንድንደርስ በክብር እንድንቆምና የእግዚአብሔርን ፊት እንድንፈልግ ያደረገን አንዱ አንተ ለራእይ የከፈልከው ዋጋ አለበት። ዛሬ ግን ከምንም በላይ በታላቅ አክብሮትና በልባዊ እንባ ልንነግርህ የምንፈልገው አንድ ትልቅ እውነት አለ። አንተም እኮ ለራስህ አልኖርክም፣ እንዲያውም ለራሴ የሚባል ሕይወት አልነበረህም በሚባል ደረጃ ሙሉ ማንነትህን ለእግዚአብሔርና ለቤተ ክርስቲያን ሰጥተሃል። ልጅነትህን ስለሰጠህ እናመሰግናለን። ውብ ወጣትነትህን በዚህ መሰዊያ ላይ ስላፈሰስክ እናመሰግናለን። ዕድሜህን ሙሉ ለእኛ ኢንቨስት ስላደረግክ እናመሰግናለን። ጊዜህን፣ እረፍትህን እና የራሴ ከምትለው ነገር ሁሉ አስቀድመ ቤተ ክርስቲያንንና እኛ ልጆችህን ስላስቀደምከን እናመሰግናለን። ከራሱ ወጥቶ ራሱን ክዶ ከራሱ ይልቅ ለልጆቹ የሚያተርፍ እውነተኛ እረኛ እና አባት መሆን ምን ማለት እንደሆነ በሕይወትህ አሳይተኸናል። እንኳን አገለገልከን። ስለ እያንዳንዱ የሰጠህን ሰዓት፣ ስላሳለፍከው እንባና ስለደከምከው ድካም ሁሉ እግዚአብሔር ታላቅ ዋጋህን ይክፈልህ። እግዚአብሔር ባንተ ላይ ያስቀመጠው የኃይል የቅባትና መለኮታዊ ስልጣን እኛም ብቻ ሳይሆን በርካታ ሀገራትን ያናወጠ ነው። በትልቁ የእግዚአብሔር ኃይል ተገልጠህ በተለያዩ ሀገሮችና ምድሮች እየዞርክ የወንጌልን እሳት ስታነድ የፈሰሰው የኃይል ማዕበል የእግዚአብሔር እጅ ካንተ ጋር እንደነበረች ሕያው ምስክሮች ናቸው። ባንተ በአገልግሎትህ ሕይወታቸው የተቀየረ ካንተ ታላቅ ጸጋ የተካፈሉ እና ዛሬ በዓለም ዙሪያ የተለያዩ ስፍራ ያሉ ስፍር ቁጥር የሌላቸው ሰዎች አሉ። ለብዙ የእግዚአብሔር ሰዎች እና ታላላቅ አገልጋዮች መነሳት ታላቅ ምክንያት ነህ። በአሁኑ ዘመን መጀመር እንጂ መጨረስ ብርቅ በሆነበት በቅድስናና በታማኝነት ጸንቶ መቆም ከባድ በሆነበት ትውልድ ውስጥ አንተ ለኛ ፍጹም የአባትነት ምሳሌ ነህ። በኑሮህ፣ በንግግርህ፣ በታማኝነትህና በቅድስና ሕያው ምስክር ሆነ መርተኸናል። ዛሬ እኛ ወጣቶች በታላቅ ኩራት የምንነግር ነገር ቢኖር አባታችን በከንቱ አልደከምክም፣ በከንቱም አልለፋህም፣ በከንቱም አልሮጥክም። ዛሬ ያንተ ፍሬዎች ሆነን በፊትህ የቆምነው እኛ ወጣቶች ያንተን ፈለግ ተከትለን ያንን ባንተ ላይ ያለውን እሳት ተቀብለን ለመቀጠል ቆርጠናል። በነቢዩ ኢሳይያስ መጽሐፍ ላይ ምዕራፍ 53 ቁጥር 11 ላይ ከነፍሱ ድካም ብርሃንን ያያል ደስም ይለዋል እንዳለ ዛሬ የእጅህን ፍሬ የነፍስህን ድካም ውጤት የሆነውን እኛን ልጆችህን አይተህ ነፍስህ በደስታ እንድትሞላ እንፈልጋለን። ዛሬ እኛ ልጆችህ ይህንን የአባትነት ካባ በአንተ ላይ ስናለብስህና ስጦታችንን ስናበረክት ከቁሳቁስ በላይ ትልቅ የሆነውን የልባችንን ክብርና ፍቅር እና ውዳሴ አብረን እያበረከትን ነው። አባታችን አንተ ለኛ ውድ ስጦታችን ነህ። በጣም እንወዳለን። በጣም ፍቅራችሁን በደንብ ግለጹለት እስኪ ለአባታችን። አሜን። ለአባታችን ለተነበበው ለዚህ ልብ ለሚነካ የአገልግሎት ታሪክ እግዚአብሔር ይመስገን። አሁን ደግሞ ለአባታችን ካለን ጥልቅ ፍቅር የተነሳ ያዘጋጀነው ስጦታ አለ። ማሚ ወይም ሽትዬ ወደዚህ መታ ስጦታውን የፍቅር ስጦታችንን ታበረክትልናለች። በጭብጨባ ማሚ ተቀብሏት። በጣም እንወዳለን ዳዲ፣ እጅግ አብዝተን እንወዳለን። ፍቅራችሁን እስኪ ገለጹልን።
የፍቅራችን ማሳረጊያ የሆነውን ደግሞ የመጨረሻውን ኬክ ቆረሳ ፕሮግራም አባታችን እንድታደርግልን በትህትና እንጠይቃለን። ወደ ኬክ ቆረሳ እንሄዳለን። ፍቅራችሁን በጭብጨባ የገለጻችሁ ምስጋና ምስጋና ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ምስጋና ምስጋና ክብር ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር ለአምላካችን ለእግዚአብሔር ኃጢአተኞች ሳለ እግዚአብሔር አሰበን። በቂነ ከበቂም በላይ በቂነ ከበቂም በላይ በቂነ ከበቂም በላይ ለሰማይ ቢሉ ለምድሩ ሲሳይ ነው። ከበቂም በላይ በቂነ ከበቂም በላይ በቂነ ከበቂም በላይ ለሰማይ ቢሉ ለምድሩ ሲሳይ መዘገበው ስሜን በላኛው ሰማይ የቅዱሳን ተስፋ በረከቴ ሆኖኛል። ቀረኝ ምለው የለም አብ ጨርሶ ባርኮኛል። ሲቀበለው ያኔ እንደ ግል አዳኝ መዘገበው ስሜን በላኛው ሰማይ የቅዱሳን ተስፋ ስጦታዬ ሆኖኛል። ቀረኝ ምለው የለም አብ ሁሉንም ሰጥቶኛል። ከዚህ በላይ ባርኮት ምናለ ከዚህ በላይ በላይ ከዚህ በላይ ደስታስ ምናለ ከዚህ በላይ በላይ ከዚህ በላይ ሰላም ምናለ